አዎ ትሁት፣ በእጄ እንድታስገቢልኝ እፈልጋለሁ። አይ ማንም አይደለም። ምን ነው የኔ ልጅ? ሄዱ ጨዋታችንን ማቆም ይኖርብናል። ለምን? በቃ ማቆም ይኖርብናል። ለምን እንደውም በሩን የቆለፍክብኝ? አንድ ዓላማ ያለን ሰዎች ናቸው። ቲና፣ አንቺ ግን መሄድ ከፈለግሽ መሄድ ትችላለሽ። ነገር ለመሄድ አስበን፣ አሁን ግን ሁሉም ነገር አብቅቷል፣ ትተነዋል። ይህን ነገር እኮ ለእኔ መናገር ግዴታ የለብንም። አላምንሽም። የምርሽ ነው እንዴ? ምን አሳሽ? ከልቤ ነው። ምን አይነት ነገር እንደነገርሽኝ አንቺ። ትሁቴ ያላሰበችው አደጋ ደረሰባት። ጌች ከገጠር መጥቶ አገታት። በጣም ያሳዝናል። ቲና በሰጠችው ኢንፎርሜሽን ሁሉንም ነገር ነግራው ፎቶውን ይዞ ነበርና እሷ ሱቅ ተልካ በምትሄድ ጊዜ እጅ ከፈንጅ ይዞ አግቶ ወደ የሚፈልግበት ቦታ ይዟት ሄዷል። ቲና ሰክራ እንደነበረ እሷንም ይዞ በአንድ ነበረ ይዟት የገባው። መጨረሻ ላይ ግን ከተነጋገሩ በኋላ ከሱ ጋራ ስራ እንደምሰራ አግኝታለይ። እኔ አንቺ ሰውና ከአንቺ ጎን የምቆም ነኝ በማለት ትሁቴ ግን ይሄንን ስታይ በጭንቀት ነበረ የወደቀችው። ይሄ የውሸት ፍቅር የምንጫወተውን ማቆም አለብን ሲላት ኤዱ ደግሞ በጣም ተደናገጠች። እንዴ ለምንድን ነው? ትንሽ የዳንኤል ጨንጓራ መቃጠል አለበት። ስለዚህ በዛውም ደግሞ ከተመቻቸን እኔ አንተ የኔ እንሆናለን ስትለው በፍጹም እኔማ የምሆነው ለትሁትና ለትሁቴ ብቻ ነው። ስለዚህ እዚህ ጋር የህፃን ልጅ ጨዋታ የምንጫወተውን ማቆም አለብን ሲላት፣ እሷ ግን ኤደን ወደ ፍቅር ለመውሰድ እየሳበችው ስለሆነ በፍጹም ይሄማ ጨዋታችን መቀጠል ነው እንጂ ያለበት እዚህ ላይ አቁሜ አትበለኝ አለችው። እኔ እኮ የምትወደኝ ፍቅረኛ አለችኝ በማለት ኤዱም ልታኮርፍና ልታዝንበት እየሞከረች ነው ያለችው። መጥቶ ግን ይሄንን ለትሁቴ ሲነግራት ካሌብ ትሁቴ ግን ውስጧን ደስ እያላት በፊት ጨጓራዋ ሲላጥ የነበረው ትሁት አሁን ላይ የውሸት ነው እንደዚህ የምናደርገው ቢላትም የድንጋጤዋን ጋሼ ለእኔ እኮ መናገር ተገቢ አይደለም እያለች ነበር ስትለው የነበረችው። እሱም እንዴ ዛሬ ደግሞ ምን ጋሼ አልሺ በማለት ግራ ተጋባ። ሰላም ጤና ይስጥልን ውድና የተከበራቸው የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዛሬ እንግዲህ ትሁቴ ክፍል 49 ተለቀቀ። በጣም ይገርማል። እንግዲህ ወደ ክፍል 48 ስንመለስ ሰክራ ቲና ከመጠጥ ቤት እየወጣች ሳለ ወጋት ብለን ነበረ። የሰማይ ስባሪው ከመስመር ላይ ሲያገኛት ነገሩ እሷ ግን የምታመልጥበትና ከእሷ ጎን ምንም የሚሆን ሰይጣን ቢሆን ስለሚያድናት ከጎኗ ያለ የድሮው የትሁቴ ፍቅረኛ ደርሶላታል። ገራሚ ነው። በዚህም ጊዜ እንግዲህ የትሁት ፍቅረኛ 1 ሚሊዮን አምጪ እያለኛው የሰማይ ስባሪው በሚላት ጊዜ ስሙን አላውቀውም በሚላት ሰዓት እሷ ሰክራ እንደ ስትል ያ ልጅ ግን ቶሎ ሊወጋ ሲል ደርሶ ቶሎ መንጥቆ ወደ ቤቱ አስገብቶ ህይወቷን አትርፏታል። እሷም ሰክራ ስለነበረ ያንን ቤት ቁጭ በድግ ብላ ምን ያለሁት ብላ እንቅልፏንና ስካሯን ስጨርስ ቤቱም ተቀይሮባት ከባባ ቤት ያለች መስሏት የባባ ቤት አይደለም ወይ ብላ አልጋውንም ቤቱንም ፍራሹንም ስታይ ወይኔ ጉዴ ማን ያመጣኝ እያለች ስታይ ነበር። ፖርሳዬ ሻንጣዬ እያለች በምታይም ሰዓት ፖርሳዋ ጠፍቶባት መጨረሻ በጣም እያውም ወይም ብርድ ልብሱን ስታነሳ አገኝተዋለች። ስልኳ ግን የለም። ማን ነው ዘግቶ ያገተኝ? ማን ነው እንዲህ ያረገኝ? እያለች ድረሱልኝ፣ በሩን የሰው ያለህ እያለች በምትጣራም ሰዓት እንግዲህ በሩን መጥቶ ከፍቶላታል። ጌች ስሙን እንኳን አላውቀውም፣ ያው ጌች ነው ብለን ነው እሷ የካሌብ አፍቃሪዋ ማለት ነው። የዚህም ጊዜ ትሁቴ እንግዲህ እሷም መታ ሁሉንም ነገር አሁን እኔ ነኝ ነፍስሽን ያዳንኩሽ፣ አሁን ግን መተኛ ትፈልጋለሁ እያላት ነበር እና መጀመሪያ
ከዛ ከሰውዬ ከሰማይ ስባሪው ነው እኔ ህይወትሽን እያተረፍኩሽ፣ ስለዚህ ምንድን ፈልገሽ ነው እያላት ነበር። እሷ ግን እንዴት እንዲህ ያደርገኛል ብላ ሁሉንም እንትን ባላት ጊዜ ጠርሙስ ስታገኝ ጭንቅላቱን ብላ ልገላግለው ልትል እኔ ግን ህይወትሽን ከሚገልሽ ሰውዬ ነው መንጥቄሽ ያመጣሁት። ልቅስ በአንድ ነገር እንስማማ፣ የምትፈልጊም ከሆነ ሂጂ መሄድ ትችያለሽ እያላት ነበርና ስለ ደከመኝ ስራ ነው እየዋልኩት ብሎ ትቷት ይተኛል። ምንድን ነው በማለት ትደናገጣለች ቲና ሰይጣኗ። በዚህም ጊዜ እንግዲህ እሱም ጌች ልትሄድ እሱ ከተኛማ መሄድ አለብኝ ብላ ስትንቀሳቀስ ይንቀሳቀሳል። አሁን አንድ ስራ ነው የምሰጥሽ ይላታል። አንድ ሜንሽኑ ምንድን ነው ትሁቴ እናንተ ጋር ነው ያለችው፣ ስለዚህ ትሁትን ማገት እፈልጋለሁ ይላታል። እሷም ደግሞ ትሁቴን ማሳገትም ቢሆን ለሰማይ ስባሪው ስትለው ስለነበረ ጥላቷ ስለሆነች አሁን ላይ እንደውም አባዬም ፈታ ሰክራ እንደነበረ ትሁቴ ሁሉንም ስላወጣች አሁን ላይ ጥላቷ አድርጋ ጠምዳ ስለያዘቻት በደስታ ነው ውስጧን እንትን እያለች የተቀበለችው። በዚህም የተነሳ እሷ ትታገተች፣ አባዬም 1 ሚሊዮን ብሩን ያመጣና ከእሷ ጋር ይከፋፈላሉ ማለት ነው። በጣም ይገርማል ይሄንን የሰይጣን ስራ። እንግዲህ እሷም ቲና እሺ ለማለት ፈቅዳለች ማለት ነው። እሷም ይሄን ብላ ወጣ። መጀመሪያ እንግዲህ ትሁቴ ውጭ ስትወጣ በፍጹም ያየችውን ማመን አቃታት። ይሄን ሰውዬ እንግዲህ ከሀገር ቤት የመጣውን ልጅ እንድት ስታይ በድንጋጤ እየሮጠች አፏም ተያይዞ እግሯም ተያይዞ ቶሎ ቤቱ ተከትሏት ስለነበረ መጣ ብላ ደንግጣለች። አባዬም ቤት ነበርና ከበረንዳ ወጣ እየጠራሁሽ እኮ ነበር አሰሚኝም እንደ ሲላት በጣም ትደናገጥና በሩን በሚቆረቁርም ጊዜ በጣም ትደናገጣለች። አባዬም በሚመጣ ጊዜ ምንድን ነው እያለች ነበረ። እዚህ ላይ ግን ለባባ ሁሉንም ነገር መናገር ነበረባት። ምክንያቱም አንድ ችግር ቢደርስባት በኋላ ላይ ስላልተናገረ ጥንቃቄ እንዲደረግላት ነበረ። እናም እንግዲህ አባዬ ዝም በል እያለ ምን ሆነሽ ነው ትሁቴ ዛሬ ልጄ ምን ሆንሽብኝ ቢሏትም አይ ምንም እኮ አልሆንኩኝ ምንም እያለች አፏ ሁሉ ይያዛል። አባዬ ግን ግራ የተጋባው ይች ልጅ ምን ሆና ነው እያለ ከመጽሐፍ የማይለየው አንባቢው አባዬ ማለት ነው እያነበበ ነበረ። እናም እንግዲህ ይሄን በምትለው ጊዜ ግራ ተጋብቶታል። እሷም አትክፈተው እያለች ነበር በሩም ሲቆረቆር። ከዛ ወዲያው ደውላ ለእህቷ መጀመሪያ ያ ሰው እኮ መጥቷል አየሁት እያለች እየተናገረኝ ነበር፣ አየሁት ባይኔ ስልሽ እያለኝ ለቤተሰቦቿ እየተናገረች ነበረ ያለችው ማለት ነው። እንግዲህ ይመስለኛል ጌች ያለችው ያው ጌች ብላ በእርግጥ ካሌብን ነው መጀመሪያ እንትን ያለው። ግን ይሄ የማትወደው ፍቅረኛዋ እንግዲህ ከሀገር ቤት መጥቶ እሷን ሊጠልፋት ሲል እሷ ደግሞ ዝመት አባዬ ቤት በቃ ሰራተኛ ሆኜ እኖራለሁ እሱን አላገባም ብላ አሁን ደግሞ ከካሌብ ፍቅር የያዛት ትሁቴ ነች ማለት ነው። እንግዲህ እሱ ሊጠልፋትም ሊያግታትም ፈልጓል ማለት ነው። ከአንቺ ጋር አብረን እንስራ እያላት እየነበረው ማለት ነው። እናም እንግዲህ ወደ ካሌብና ወደ ዳንኤል ስንሄድ ዳንኤልና ካሌብ ተገናኝተው ባንድ ይነግረዋል ሁሉንም ነገር በነገረውም ጊዜ አሁን ላይ ያለበትን ሁኔታ ያስረዳዋል። እባክህን ምንድን ነው የምታደርገው ነገር? ስለዚህ ከትሁት ከኤዱ ጋር የምታደርገው ራስህን አዘጋጅ፣ ራስህን ለውጥ እያለ እተውልሃለሁም አላለውም ምንም አላለው። ቡና ሻይ እያሉት ትቶት ተነስቶት ይሄዳል ማለት ነው። እሱ ግን ያው የውሸት ስለሆነ ሁሉንም ነገር እኔ በጣም ነው ኤዱን መወዳት ነፍሴ እስከሚወጣ፣ ስለዚህ ለምንድን ነው ከእሷ ጋር ሳይ በጣም ስሜታዊ ይሆናለሁ እባክህን ሲለው ኤዱን ተውልኝ እያለ ይለምነዋል። ራስህን በቃ ራስ ላይ ስራ፣ ራስህን አዘጋጅ፣ ራስህን የቤት ስራ ስራበት፣ አነቃቃ እያለው ነበረ። በዚህም የተነሳ እንግዲህ እሱም በቃ ይህንን ብሎ ሲያበቃ ከላስ ምን ልበል እሷም እሺ ብሎት ይለያል። መጥቶ ግን ምንድን ነው ያለው መሰለች እንግዲህ መጥቶ ለትሁቴ ይነግራታል። ካሌብ ማለት ነው ትሁቴ አሁን ላይ እኔና ምክንያቱም እንዳፈቀረችው ካይኗ ላይ ያተረዳት ምንቅር ብላ ትሄዳለች። እሱ ጋር እንደዛ አክሽን ሲያሳዩ በጣም ትሁቴና
ዳንኤል በንዴት ትሁቴ ካሌብን ታፈቅራለች፣ የምታደርገው ነገር ደግሞ ያው የተናገረችው ነው። ኤዱ ደግሞ በቃ የራሴ ያረኩት ብላ ልቧንም አናዳታለች ማለት ነው። እናም እንግዲህ መጥቶ ትሁቴ ብሎ ምን ነው ስትለው ከእንትና ጋር የምናደርገው ለማናደድ ኤዱንና ማን ነው ቲናንና እንትናንና እናድ ብላ ነው እና ስለዚህ ለዛ ነው። ከዛም በኋላ እንትን ማለት አንችልም ስለዚህ እያለ ነበር። እንዴ ጋሼ እኔ ታዲያ ይሄን መናገር እኮ ለእኔ ተገቢ አይደለም እያለች ነው ውስጧን ደስ እያላት። ምክንያቱም በሱ ፍቅር የምትናደደው ትሁቴ ፍቅሯን ያልገለጸችው ምክንያቱም ፍቅሩን ስላልተቀበላት ሳትናገር ስለቀረይ ውስጧ ግን ደስ እያላት። ታዲያ እኔ ጋሼ ይሄንን እኮ መናገር ለእኔ ተገቢ አይደለም ስትለው እንዴ ትሁቴ እስከ ዛሬ ጋሼ ብለሽ የማታውቂው ምን አይነት ጸባይ ነው እንደዚህ የምትይኝ ይላታል። እንዴ ጋሼ ታዲያ ብለህ አሰሪ አይደለ እንዴ እያለችው ነበር። ይሄንን ባለችውም ጊዜ ታዲያ በቃ ምንም ነገር እንትን አላለችም ማለት ነው። ይሄንን ብላ ውስጧን ደስ እያላት ነበረ። መጨረሻ ላይ እንግዲህ ዳንኤል ከትሁቴ ጋር ተነስቶ ይመጣል። ዳኒ አቤት፣ አሁን ላይ መንከባከብ አለብህ፣ ምክንያቱም እኔም ስለማፈቅረው ካሌብን ቶሎ መንጥቀህ ተንከባክበህ ለሷ ላይ የቤት ስራህን ስራ፣ እኔም ካሌብ ከኔ ጋር አይኑን ይጥላል የኔ ፍቅር እያለች እያሰበች ነው በልቧ። ዳኒም መታ ስትነግረው ውሸታችንን ነው ለማስመሰል ነው ብለዋል፣ ስለዚህ እያስመሰሉ ነው ስትለው ዳኒ ሙሉ ሰውነቱ በሳቅ ደስ እያለው እኔ ውሸት ስለሆነ ይሄን ስለነገርሽኝ አመሰግናለሁኝ ትሁትዬ የኔ ምርጥ እህት ብለው ተቃቅፈው በደስታ ሁለቱም እየተናደዱት በደስታ እየተሳሳቁ ተለያዩ። ትሁቴና ዳንኤል ማለት ነው። ዳኒ ሰባተኛ ሰማይም ቢሆን እሄዳታለሁኝ እንጂ ትሁቴ አይኔ እያለ የማንም መሆን አልትችልም። በእርግጥ አጥፍቻለሁኝ፣ ነገር ግን ደግሞ ተጸጽቻለሁ። ያደረኩት ነገር ግን በኤዱ የሚመጣብኝ ሰባተኛው ሰማይ እሄዳለሁኝ እንጂ በፍጹም ከሷ እንትን የሚልብኝን ሰው አልወድም እያለ አንተም ትሆን አሁን ራስ እንደ ንጹህ አጥፍቻለሁ፣ ነገር ግን አሁን ላይ ያ ሁሉ ተጸጽቻለሁ እያለ ባክን እያለው ነበርና እሱም አሁን ይህን ስትለው በቃ ደስ አለው። ካሁን በኋላ እሷን እግሯንም ቢሆን እያጠብኩኝ ኤዱዬን አዝያትም የትም ብያት ነው የሚሄደው። ስለዚህ ከሷ ጎን ሁኜ ሁሉንም ነገር ለማስተካከል የተበላሹትን የትናንትናዎችን ሰርጄ የዛሬ አዲስ ህይወቴን እጀምራለሁ በማለት አዲስ ሰው ሆኖ ዳንኤልም ጀምሯል ማለት ነው። በዚህም የተነሳ እንግዲህ ዳንኤል ይሄንን ተቀብለው ማለት ነው በደስታ ትሁቴም ውስጧ ደስ እያላት እውነት ከሆነ ብላ በደስታ ያወረቀች ነው። ከዚህም እንግዲህ አንድ ግን ይሄ የሚከታተላትን ሰውዬ ጥያቄ ገብቶባታል። በዚህም ጊዜ እንግዲህ እሷና ቲናና ይሄ ያገታት ሰውዬ የገላገላት ነፍሷን እንትን ያለላት ሰውዬ ማለት ነው። ስለዚህ በዚህ እንትን ባለችው ጊዜ አሁን ላይ እሺ ብለዋለች። ትሁቴም እንግዲህ በጨለማ ወደ ውጭ ለመውጣት እያሰበች ሱቅ ልትላክ ነበር። ያ ሰውዬ ደግሞ ፎቶዋን ይዟታል መጀመሪያና ያንን ፎቶ እንግዲህ ይዞ ሁሉንም ነገር ይዟልና ቶሎ ብሎ ውጭ ላይ ይወጣል። አንቺ ከኔ ጋር ከሆንሽ ሁሉንም ነገር እናስተካክለዋለን፣ ሁሌም ከጎንሽ እሆናለሁ፣ የሰማይ ስባሪውንም ከህይወትሽ መንጥቄ ነው ያስወጣሁሽ፣ አሁንም ከአንቺ ጋር ፒሱነን እንሰራለን እያላት ነበረ። ግን እኮ የጠርሙስ ስባሪውን ስታነሳ የምርስ መታችሁ ብዬ ማለት ነው። እሱ ግን እያያት ነው፣ ስልክም እያየ ቢሆን በስተኋላው እንዳለች አይቷታል ማለት ነው። እናም እንግዲህ አሁን ላይ እንግዲህ የዳንኤልም ትሁቴንም እንግዲህ ካሌብ ፍቅሯን ሊቀበላት ሽር ጉድ እያለ ነው። ነገራት ሁሉንም ነገር። ካሁን በኋላ ይሄ ቃቃ ጨዋታችን መቆም አለበት ስትለው ግን ኤዱ ሳትወደው አቀርም ልቧ እንግዲህ ዳኒ ምንም ማድረግ አይቻልም። ይቅርታ ቢላት አንድ እድል ስጪ ላስተካክል ቢላትም እምቢ ብለዋለች። ካሁን በኋላ ወደ ኋላ አልራመድም፣ ይሄንን ካሌብን ሳላፈቅረው አልቀረሁም፣ ልቤ እየመታ ነው እያለኝ ነበር። ነገር ግን ካሌብ ጠንቆቅ ነውና ፊቱንም ደስ ያላለው አይ ካሁን በኋላ እዚህ ጋር ማቆም አለብን፣ ጥሩ አይደለም ይሄ የምንሰራው ስራ ሲላት
በጣም ተቀየረች፣ ተናደደች። እንዴ ቃቃ የውሻሽት እኮ ነው አላት። እናም እንግዲህ ትንሽ መቃጠል አለባቸው ቢል ይበቃቸዋል፣ ይህን ያህል ከተቃጠሉ አሁን ላይ ጥሩ አልሰራንም በማለት እያስረዳታል ማለት ነው። እናም እንግዲህ ይህን ተባብለው ትሁቴ ሱቅ ለመሄድ እንግዲህ በጨለማ ስትወጣ ያ ሰውየው ተከትሏት ነበር። እሷም እየሮጠች ስታየው ፎቶዋን ከፊት ለፊቷ እያቃጠለባት ነበርና እሷን ሲያያት እየሮጠች እሱም እያያት ነበረ ማለት ነው። ያው ቤቱን በእርግጥ አይቶታል። እንግዲህ ቀጣይ ታሳግታታለች የሚለው ትሁቴ ትታገታለች ብዬ አስባለሁ። በጣም ከባድ ነው። ነገር ግን ለእናባዬ ቀርማ ብትናገር ጥሩ ነበር። ለነበረን ቆይታ አመሰግናለሁ። ባይ ባይ።